እማዬ ሰላም እባክሽ ተይኝ ታውኝ እስኪ ምንድነው ልጆቹ ላይ የምትጮህባቸው እንዴ የሆንሽውን አትናገሪም ወይ ቆይ ግን ዝም ማለት አትችሉ ሲጀመር በዚህ ሰዓት እንዴት መጣሽ ሰዓቱ እኮ ገና ነው ሰላም ኧረ በፈጠረሽ ዝም በይ ሰው በቤቱ ማረፍ አይችልም እንዴ ልጅቷ ጤና የላትም እንዴ ምን ሆነሽ ነው በዚህ ሰዓት የመጣሽው ነው ያልሽ አንቺ እያልሽ ምን ሰላም አለ እኔን ነው አዎ አንቺን እንኳን ደስ አለሽ ከስራ ተባረሪልሻለሁ ምንድነው የምታወሪው አንቺ ከስራ ስለተባረርሽ እንዴት እኔን ደስ ይለኛል ይሄን አይደል ስፈልግ የነበረው ይሄው ተባረርኩልሽ እማዬ ምንድነው ነገሩ ቆይ ግን አንቺ እንዴት ነው ግን እናቴ ሆንሽው አንቺ ልስራት ያሽ ጭራሽ ልትሰድቢኝ ነው እንዴ ትተሽ ኖረሻል ነበር አሁን ምን ልታረጊ መጣሽ ኧረ እማዬ ተረጋጊ እንዴ ቆይ አስቱ ይሄን ያህል ምን አድርገሽ ነው ምን እንዳረገሽ ታውቂያለሽ አለቃይን ሄዳ እናገረቻት ጭራሽ ያሮጊት ደብዳቤ ላከችብኝ ብላ ባረረች ያሮጊት ደብዳቤ አያቴ ቆይ ምንድነው ነገሩ እኔ ምን አቅላታለሁ ልጅቷ እያበደች ነው አሁንስ ከኑሮ በላይ ፈተና ይሆንሽብኝ አንቺ ነሽ ወይኔ ሚላት አስቱ እማዬ የተናገረችው ነገር እውነቷን ነው እኔ ማንንም ደብድቤ አላውቅም እንዴት ነው በዚህ እድሜ ሰው የምደበድበው አያቴ እርግጠኛ ነኝ የሆነ ነገር ሳታደርግ እማዬ እንደዚህ አትሆንም ቀን ላይ ቢሮ ስደርስ የሆነ ጩኸት ሰማሁ ምን አይነት ጩኸት ሜላትና አንድ ጋጠወጥ ሲጫጫሁ ሰማሁ ምንድነው ብዬ ብላቸው ሜላትን ያቺ ጋጠወጥ ከፍ ዝቅ እያደረገች ስትሰድባት ሰማሁ አሁን ገና ነገሩ በደንብ ገባኝ ከዛ አንቺ ሄደሽ ያቺ ልጅ ጉሮሮዋን አነቅሻት እኔ እንዳንቺ እብድ ነኝ እንዴ ዘልዬ የሰው አንገት ማንቀው አጠገቧ እንዳትደርሽ ብዬ አስጠንቅቄ ያመጣው ወይኔ አያቴ ቆይ ለምን እንደዛ አደረግሽ አንተ ደግሞ ለምን ትላለህ እንዴ ጭራሽ እና እማዬ እየተሰደበች እያየች ዝም ብላት ያት አንቺ ነሽ እኔ ልጅ አፌ ቁርጥ ይበልልሽ ሜላትን አንድም ሰው ቀና ብሎ እንዳያት እኔም አልፈልግም እሱማ እኮ ትክክል ነሽ ግን ደግሞ ስራውን እማዬ በጣም ነበር የምትወደው ለምን ሺ ጊዜ አትወደው ክብሯን ጥላ ከምታበላችሁ ለምን በራብ አትሞቱም እንደውም አንቺ ሆነሽ በማስፈራራት ብቻ ተውሻት እኔ ብሆን በጥፊ ነበር ምላት አንቺ እኮ አታድርጊም አይባልም አንዳንድ ሸነጥ ያደርግሻል እኮ አስቱ ደግሞ ችግር አለብሽ ድንብላል ግን ምን ሆነ ነው ቀረች እኮ ሰዓቱ ሄደ ላይ መጣሽ እንዴ ቆይ ምን ሆነክ ነው እንደዚህ ተከስከው ማራ አልተከስኩ እሱን እንኳን ተው መተከዙን እንኳን ተከዛል በሰላም እንደው ግራ ግብት ቢለኝ እኮ ነው ፋኖሴ ምን ተፈጠረ እንግዲህ የፈረደበት ያንዬ ጉዳይ ነው አንዬ ደግሞ ምን ሆነች እሷማ ምን ትሆናለች ብቻ ግን ትታን ልትሄድ ሳይሆን አይቀርም ወዴት ወደ ቤተሰቦቿ ነው ምን ኖላዊ እኛ አስከፍተናት ይሆን እንዴ ማመን አጥፋታለ ያው እንግዲህ ቤተሰቦቿም አይደሉ እና ኖላዊ ቆይ አሁን በዚህ ሰዓት ነው የሚካሄደው በዚህ ሰዓት ስትይ ይሄ ጊዜ ምን የተለየ ነገር አለው ያው ማለቴ ጽንሱ እኮ ከዚህ በኋላ የገፋ መሄዱ አይቀርም እና ኖላዊ ሰው የሚያስፈልገኝ ሰዓት ነው ታዲያ ጥላኝ የምትሄደው ምን እያልሽ ነው ፋኖሲ እና ሀንዬ ታረሰኛለሽ ብለሽ ነው እንዴ ያረግሽ እሱም አይደለም እንደው ነገሩ ገርሞኝ ነው እንጂ ለነገሩ የሰው ልጅ አይደል ምንድነው ያልሽ ሀንዬ ነው የሰው ልጅ የምትያት እና አይደለችም እንዴ በይ አሁን ተነሽና ከፊቴ ጥፊልኝ ኖላዊ ምን እየሆንክ ነው ሀንዬ የኔ ልጅ እንጂ የማንም ልጅ አይደለች ኖላይ እሱን እኮ ያየን ነው ማንም ሰው ቢሆን ሀንዬን በክፉ እንዲያነሳብኝ አልፈልግም ኖላይ እኔ እኮ በክፋት አይደለም ያወራው በቃ ያለውን እውነታ ነው ነገርኩ አንቺ ሴትዮ እኔ ክፉ ቃል እንዳታናግሪኝ አሁን ተነሽ ኖላይ ምን እየሆንክ ነው ተረጋጋ እንጂ እንዴ ነኝና ኖላዊ አትነሽም እንዴ አሁን ሰውየም ነው ኖላዊ እንዴ ነኝና ኖላዊ አትጅልኝም እንዴ ተነስተሽ አሁን አረ ምንድነው ጉድ እስኪ ረጋበል ምንም አይነት ወሬ አልፈልግም አሁን ሹልክ ብለሽ ሂጂልኝ ብቻ ኖላዊ ስለፈጠረክ ብለክ ተረጋጋ ሂጂልኝ አልኩሽ እኮ እሺ እንደውም ሄጄልሃለሁ እሺ ጉድ እኮ ነው እናንተዬ ተናግሬ በሀንዬ ቀልዳለው
ምንም አልሰራም። በእናቴ እንኳን ከእናቴ ጋር እንኳን አላወዳድራለሁ። ታዲስ አዩ እንዴት ነህ? አለሁልሽ። እንዴት ነሽ? አለሁልህ። ደህና ነኝ። እኔ የምልሽ ወይዘሮ ሜላት እንዴት በጊዜ ወጣች? በጊዜ አልወጣችም። አልወጣችም ማለት ቢሮ እኮ የለችም። አዎ የለችም። ምንድነው ነገሩን የምትጎትችው? በጊዜ ካልወጣች ቢሮም ከሌለች ታሪት ሄዳ ነው። ስራ ለቃለች። ምን? እንዴት? ምን ነው ደነገጥክ? እንዴት ነው የማልደነግጠው? እኔ አንድ ቀን እዚህ መስሪያ በቀር ሰራተኛ አባረሽ ጠበቅሽ? እኔ ቆይ አባረርኳት የሚል ቃል ወጣ? መቼም ወይዘሮ ሜላት በራሷ ፍቃድ ስራ ለቀቀች አትይኝ። ተረጋጋና እናውራ። ሉሊት ምን እንደተፈጠረ ብቻ ንገሪኝ እኮ። ተረጋጋና እናውራ አልኩህ እኮ። ንገሪኝ ያልኩሽ እኮ። እንዴት ነው ስራ ለቀቅ የቻለችው? አንተን ሊያሳስብ የሚገባ እሷ እንዴት ስራ ለቀቀች የሚለው ሳይሆን በእሷ ቦታ እንዴት ሌላ ሰራተኛን ተካ የሚለው ነው። በዚህ ሰዓት እኔን የሚያሳስበኝ ቦታው መሸፈኑ ሳይሆን የእሷ ስራ መልቀቅ ነው። ለምን? ወይዘሮ ሜላት ይህ ስራ ምን ያህል እንደሚያስፈልጋት አውቃለሁ። እናማ ያለምን ምክንያት ስራውን እንደማለቅ እርግጠኛ ነኝ። እዩ ለዚህ ሴትዮ መቆርቆር በጣም እያበዛዋል መሰለን። አንቺ ወይዘሮ ሜላትን የትም አታውቂያለሽ። ማወቅ አይጠበቅብኝም። ስራ ነው ያገናኘን። ስራውን በደንብ ከሰራች ትኖራለች፣ ካልሰራች ደግሞ ትባረራለች። ወይዘሮ ሜላት ከሚገባኝ በላይ በጣም ብዙ ነገር አድርጋልኛለች። ይሄ ድርጅት ያንተ አይደለም። ውለታ የዋለልህን ሰው በሙሉ እያመጣህ የማስገባት መብት የለህም። ወይዘሮ ሜላትን እዚህ ያስቀጠራት ለእኔ ዋለችው ውለታ ሳይሆን ብቃቷ ነው። በስራዬ ደግሞ ከሁላችን የተሻለች እንደሆነ ሁላችንም እናውቃለን። እኔ ምን እያሰብክ እንደሆነ አልገባኝም። ለቃለች አልኩ፣ ለቃለች። ምን ሆነዋል ሰዎቹ? ቆይ ለምንድን ነው እንደዚህ የሚቆረቆሩላት? አብዷል። እትዬ ድንብላል ከየት መጣሽ? ምን ሆነ ነው እዚህ የተቀመጡት? ምንም ዝም ብዬ። ታዲያ ለምን ወደ ቤቱ አይገቡም? ቤቱ ተይዟል። በየት በኩል ልግባ? ምን ነው እትዬ? ማን ነው ቤቱን የያዘው? እስኪ ተይኝ እናቴ። ዘንድሮ የኔ ህይወት ምንም አልተሳካም። እባክዎት እንደዚህ አይበሉ። አሁን እኮ ሁሉም ነገር እየተስተካከለ ነው። ምን ተገኝቶ ነው የሚስተካከለው? ስራው ነው ደግሞ ጥሩ ስራ እየሰራው ነው ብለውኛል እንዴ? እስኪ ተይኝ ድንብላል። አሁንስ እንደው ጊዜሩን ፊቱን እያዞረብኝ ነው። አውይ አባቴ ድረሱልኝ። ቆይ እርሶ ለምንድን ነው እንደዚህ የሚሉት? እውነቴን ነው ድንብላል። አሁንስ ሁሉም ነገር ነው ምርር ያለኝ። ማለቴ ምን አዲስ ነገር ተገኝቶ ነው ይሄን ያህል? ከስራ ተባረርኩኝ። ምን? እንዴት? እማዬ ናታ። እማዬ ስራ ቦታ መታ በጠበጠቻቸው። ከዛ እኔንም አባረሩ። እማማ ደግሞ ምን ይሁን ብለው ነው የእርሶን ስራ ቦታ የሚበጠብጡት? ምን አቅላታለሁ? እድሜ ልኳን እኔ ጋር ፉክክር ነው ያዘችው። እትዬ ተሳስተው እንዳይሆን። እማማ በፍጹም እንደዚህ አያደርጉም። አንቺ ነገሩ መቼ ገብቶሽ ድንብላል? እውነቴን ነው። ደግሞ እርሶ እንዳሉት እማማ በጥብጠው ከሆነ የሆነ ልክ ያልሆነ ነገር አይተው መሆን አለበት። ልክ ያልሆነውማ የሜላት ህይወት ለምን ተስተካከለ? ለምን መረጋጋት ጀመረ ነው? እማማ እኮ እናቶት እንጂ ጓደኛዎት አይደሉም። ታዲያ እኔስ እናቴ መሆኑ አይደል ያዘኝ? ሌላ ሰው ቢሆንማ እንደዚህ አርፌ አልቀመጥም ነበር። እትዬ እኔ ከእርሶ ባላቅም እናት በፍጹም ለልጇ እንደዚህ አታረግም። ምናልባት የሆነ ያልተግባባችሁበት ነገር ሊኖር ይችላል። ድንብላል አንቺ ምንም የምታውቂው ነገር የለም። እኔ ከባዩሽ ጋር ጓደኝነት ከጀመርኩ ጊዜ ጀምሮ ጥርሷን ነክሳብኛለች። እሱስ እውነት አላቸው። እንደው ሙት አይወቀስም ነገር ሆኖብኝ ነው እንጂ ያቺ የተረገመ ሴትዮ ለሱ የምትገባ ጓደኛ አይደለችም። ድንብላል አንቺ አሁን ሂጂ፣ በቃ ወደ ቤት ግቢ። እሺ እትዬ ብዙም እንዳይቆዩ። እሺ ድንብላል ይሄን ስልክ ላናገርና እመጣለሁ። በቃ እሺ። ሄሎ የኤል አያስቲ እንደዚህ አይነት ትልቅ ሆቴል ገብቶ ምግብ መመገብ በጣም ናፍቆኛል። አንቺ ደግሞ ከሆቴሉ ምናልሽ ዋናው ምግቡ መሰላም። እንደዚህ እያልክ ራስህን አስማና። ምናሴ እውነቱን ነው። ዋናው ቤቱ ሳይሆን ምግቡ ነው። ለነገሩ አንቺስ የምናሴ የት አይደለሽ? ምንም አልፈርድብሽ። ይቺ የተረገመች ልጅ እሷ ተሰቃይታ እናንተንም አሰቃየቻችሁ አይደል? አያቴ ይህንን ሰበብ አድርገሽ የማየን ስም ትታንሽ ነው አይደል? ለምንድን ነው የማላነሳው? እስኪ አስቡት።
የውጭ ምግብ እስከምትናፍቁ ድረስ የምትቀጡት በምን ኃጢአታችሁ ነው እንዴ? አያቴ የውጭ ምግብ አለመብላት ቅጣት ነው እንዴ? ሀንዬ ደግሞ አንዳንዴ ጥያቄ ታብዣለሽ። እሷ እኮ ለማለት የፈለገችው አንዳንዴ ወጣ ማለት ሲያምራችሁ ራሱ ወጣ ማለት አለመቻላችሁ ነው አይደል? እንደስትዬ አንቺ ልጅ ቁርጥ እኔን እየሆንሽ ነው። ይሄም ቢሆን እኮ የማየ ጥፋት አይደለም። እንዴት ነው እሷ ጥፋት የማይሆነው? ከድሮስ ቢሆን እኔ የምላትን ብትሰማ ኖሮ ይሄ ሁሉ ነገር ይሆን ነበር? አያቴ ደግሞ እማዬን ግን ያለ ጥፋቷ እስከ መቼ ነው የምትወቅሻት? አንቺ ልጅ ግን ከመቼ ወዲህ ነው የሜላት ጠበቃ ይሆንሽው? ሀንዬ እውነቷን ነው። እስቱ እማዬ ምንም ጥፋት የለባት። አንቺም ዞርሽብኝ። አልዞርብኝም። የኛ እንደዚህ መሆን ላይ መጠየቅ ካለበት መጠየቅ ያለበትም አቶ መስፍን ብቻ ነው። አባዬ ማለት ከብዶሽ ነው አቶ መስፍን የምትይው? ያ የተረገመ የኔ አባት አይደል? ሲጀመር እሱ ነው ቤተሰቡን አደጋ ላይ የጣለው። እሱ ምን ያድርግሽ? ቆይ እማዬ ማለት በሽተኛ ልጇን እየተንከባከበች የጠፋችው ልጇን እየፈለገች እዚህ ጋር ደግሞ ሰካራም ልጇን እየጠበቀች ድርጅቱን ቀጥ አድርጋ የኖረች እናት ነች። እንዴ አረ ሰላምዬ ተረጋጊ። ተይኝ ሀና፣ እሱ ነው ሳንፈልገው መጥቶ እንደዚህ ድርጅታችንን ገለባብጦት ሄደው። አንቺ አይደለሽም እንዴ ከማንም በላይ ሜላትን ከፍ ዝቅ የምታደርጊያት? ዛሬ ምን ተገኝቶ ነው አሁን ለሷ ተቆርቋሪ ሆንሽው? እኔ እማዬን ከፍም ዝቅም አድርጌ ብናገራት ምንም ችግር የለውም። ምክንያቱም ደግሞ የጠፋችውን ልጇን ስትፈልግ ለኔ ፍቅሯን ነፍጋኝ ስለኖረች። ከኔ ውጭ ግን እማዬን ማንም መናገር አይችልም። ምክንያቱም እማዬ ከኔ ውጭ ለማንም ሰው ምንም ነገር ነፍጋ ስለማታውቅ። ይኸውልህ እማዬን ማንም ሰው ረድቷትም ተረድቷትም አያውቅም። ስለዚህ የእማዬን ስም ማንም ሰው በከንቱ እንዲያነሳብኝ አልፈልግም። እኔ ነገሩ ምንም አልገባኝም። እማዬን ደፍራችሁ ስትናገሩ ማያችሁ እናንተ ናችሁ። መልሳችሁ ደግሞ ለሷ የምትቆረቆሩትም እናንተ ናችሁ። እንዴ ነገሩ ምንድነው? አንዬ ነገሩን ማረጋጋት ሲገባሽ ጭራሽ ታብሻለሽ እንዴ? እውነቴን እኮ ነው ምናሴ። እኛን ያወዛግቡናል እንጂ ሰላምዬና አያቴ አስተሳሰባቸው አንድ አይነት ነው። ለነገሩ ልክ ነሽ። እማዬን ከማንም በላይ የሚወዷት እነሱ ናቸው። ያሳለፉትንም ነገር የሚያውቁት እነሱ ናቸው። ለማንኛውም ግን አሁን ብንሄድ ሳይሻል አይቀርም። ኦሆ እንዲያውም ምን አይነት ነገር ነው? አስቱ እማዬን ከዚህ በኋላ የተፈጠረውን ነገር ሰበብ አድርገሽ አንድም ቀን እንድትናገሪያት አልፈልግም። ከእናንተ በላይ ሜላትን በደንብ አድርጌ ነው የማውቃት። ሞራሏ እንዴት እንደተነካ አውቃለሁ። ግን አንዳንድ ጊዜ ህፃን አድርጋችሁ አትመልከቱኝ። እንዴ ህፃን ልጅ ማለት ምን ማለት ነው አያቴ? እኔ የምሰራውን ነገር በደንብ ጠንቅቄ አውቃለሁ። ኮተታም ሁሉ አሁን እንውጣ። ነይ ማነሽ? አስተናጋጅ ኖላይ ተኝቻለሁ። እሺ ይቅርታ አልኩህ አይደል እንዴ? ተኝቻለሁ አልኩሽ እኮ። ወይ ኖላዊ እስኪ ድርቅ አትበል። ተቀይመኸኝ ነው አይደል እንዴ? ሴትዮ ምን እንደምትይው ተኝቻለሁ አልኩሽ እኮ እንዴ። እሺ ተነሳ፣ ተቀምጠን እናውራ። ምንም ወሬ አልፈልግም። ለምን? ከአንቺ ጋር ካሁን በኋላ ንግግር የሚባል ነገር አይኖርንም። ወይ ኖላዊ ደግሞ ይቅርታ አልኩህ አይደል እንዴ? መቼም ነው የማላናግርሽ። ይቅርታ አላደርግልሽ። ኖላዊ እኔ በጭንቀት ልፈነዳ ነው እያልኩ ነው። አንተ ነው እንዴ ማናገር? በጭንቀት ልፈነዳ ነው። ምን እያደረግሽ ነው አንቺ? ለምን ጦሽ አትይ? እኔም በጭንቀት ልፈነዳ ነው። እና ስለኔ አያገባህም እያልክ ነው? አዎ አያገባኝ። ኖላዊ በሆድ ያዝኩት እኮ ያንተ ልጅ መሰለኝ። ስታስቢው ባንቺ ሆድ ያለው ልጅ ከሀንዬ የሚበልጥ ይመስልሽ? ከሀንዬ የሚበልጥ ይመስልሻል ወይ? እኔ እንደሱ አላልኩም እንዴ። አልሽ እንጂ አልሽ እኮ። እሱን ሰበብ አድርገሽ አንድ ልጅን አይኔን ተናገርሻል። ቆይ ሀናን በተናገርኳት አንድ ቃል ብቻ እንደዚህ ተቀየምከኝ? ማንም ቢሄድ ማንም ቢመጣ የኔ የኖላዊ ህይወት ላይ ቅንጣት ነገር የሚጨምረው ነገር የለም። እኔንም ጭምር ማለት ነው? ይኸውልሽ አንቺን ብቻ አይደለም፣ አንቺን ብቻ ሳይሆን በሆድሽም ውስጥ ያለው ጽንስ ጭምር በማስቀመጣችሁ ቦታ ካልተቀመጣችሁ፣ በማከብራችሁ ልክ ካልተከበራችሁ የትም ልደርሱ ትችላላችሁ። ኖላይ እንዴት ነው የምትናገረው? እኔ እኮ ሚስትህ ነኝ።
ከዚህ በላይ ክፉ ቃል እንድናገርሽ ካልፈለግሽ አሁን እንደተኛ ተይ። አረ ተናገር እንጂ ውጣ። ለምን ይዘው ተኛለህ? ሀንዬን ስትናገሪያት እንደዚህ በቀላሉ የተውኩሽ አንቺ ስለሆንሽ እንጂ ማንም ቢሆን አልለቀውም ነበር። የሚበቃኝ ነገር ካስታጠቀኝ በኋላ በቀላሉ ይላል እንዴ ደግሞ? አንቺ እኔን አታውቂኝም። አንቺ የምታውቂው ሀና የቀየረችውን ኖላዊን ነው። ከዚህ በፊት የነበረውን አሸብርን ብታውቂው ኖሮ እንኳን በንግግር ብቻ አይደለም በቦክስ እንኳን ቢመታሽ በቀላሉ አልፎኛል ነበር የምትይው። ተይኛውን ተይኝ። እሺ ልተኛበት። በጣም አመሰግናለሁ ዩኤል። ለምኑ? በጣም በጨነቀኝ ሰዓት ነበር የደወልከው። ከስራ መልቀቅሽ ይሄን ያህል አስጨንቆሻል ማለት ነው? እሱ ሳይሆን ቤት ከእናቴ ጋር ትንሽ አለመግባባት ተፈጥሮ ነበርና በቃ ወደ ቤት መግባት አልፈለኩም ነበር። ምን እንደተፈጠረ ማወቅ እችላለሁ? ከእናቴ ጋር ትንሽ ተጋጭተን ነው። ወይዘሮ ሜላት በሱ ምክንያት ነው ስራ የለቀቅሽው? የለቀቅሽው ማለት ስራ ለቀቅኩ እንዴ? ማለት እኔ እኮ የሰማሁት እንደዛ ነበር። ስራ አለቀቅሽም እንዴ? ማለት ተባረሬ ነው ወይስ ለቅቄ? ማን ያባረረሽ? ሉሊት። ምን? ሉሊት ነች ያባረረችሽ? አዎ። አላወቅም ነበር? ተባረረሽ እንደሆነ ሳይሆን በፍላጎትሽ እንደወጣሽ ነበር የሰማሁት። እንዴ ዩኤል፣ ስታስብ አሁን ባለሁበት ሁኔታ ስራ ለቅቄ የምወጣ ይመስላል? እኔም እንደዛ ነበር ማሰብ፣ ግን ደግሞ አልፈልግም ብለሽ እንደወጣሽ ነበር የሰማሁት። ቆይ ሉሊት እንዴት ነው ልታባርሽ የቻለችው? ለነገሩ በእሷን መፍረድ አይቻልም። እርግጠኛ ነኝ እሷ ነች ያባረረች። ዩኤል ምን እያልክ ነው? ቢሮ ድረስ መታ እኮ ራሷ ናት ቢሮውን ለቅቄ እንደወጣ ያደረገች። ቆይ እንዴት? ወይኔ ጉዴ! ደግሞ ምን ልትይ ነው? ልሰናበትሽ ነው የመጣሁት። ወዴት ልትሄጂ ነው? እኔ ሳሎን፣ አንቺ ነው የምትሄጂው። እንዴ ያዝሽኝን ስራ እኮ እየሰራው ነው። እሱን አቋርጬ ደግሞ ወዴት ልትልኪኝ ነው? ወደ መጣሽበት ነው። ሉሊት ለምን ነገሩን ግልጽ አታደርጊልኝም? ከዚህ በኋላ እዚህ ድርጅት ውስጥ ላንቺ የሚሆን ምንም ቦታ የለንም። አሃ እያባረርሽ ነው? አዎ። እሺ ግን ምን እንዳጠፋው ልትነግሪኝ ትችያለሽ? አልነግርሽም። ለምን? ማባረር መብቴ ስለሆነ። ሉሊት እባክሽ ልለምንሽ፣ ይህን ስራ በጣም ፈልገዋለሁ። የተፈለገ ሁሉ የሚገኝ ቢሆንማ ማን በህይወት ምን ይጎልበት ነበር? ሉሊት አስቀይሜሽ ከሆነ በጣም ይቅርታ። አንቺ በምትፈልጊው መንገድ ሁሉንም ስራ እሰራለሁ። ለሱ ትንሽ ረፍዶብሻል። እመኚኝ፣ አይረፍድብኝም። ይህንን ማሰብ የነበረብሽ ያችን ጥጋበኛ አሮጊት እንድታስፈራራኝ ከመላክሽ በፊት ነበር። ጥጋበኛ አሮጊት? አዎ ጥጋበኛ አሮጊት። እኔ ሞትንም መታሰርንም ምንም አልፈራም ብላ ታስፈራራኛለች። እኔ ስለማን ነው እያወራሽ ያለሽው? ስለ እናትሽ። ከእናቴ ጋር ደግሞ ምን አገናኛችሁ? ኧረ እባክሽ ቀለድሽ። በቃ ሂጂና አስፈራሪያት ብለሽ ከላክሻት በኋላ የተገናኛችሁ ትይኛለሽ። ሉሊት እኔ ምን እያወራሽ እንደሆነ ምንም አልገባኝም። አሁን ተነሽ እባክሽ። ደግሞ ደህና እናት እንዳለው ሰው ቢያንስ ደህና ሰው አትልኪ። ወይኔ ሚላት ምን አልሽ አንቺ ጋጠወጥ? ስሚኛለሽ፣ ከዚህ በኋላ ስለ እናቴ አንድ ቃል ትንፍሽ ትይና ገልሻለሁ። እሺ ሰምተሽኛል አይደል? እናት ክብር ነው አይደለም? ስለኔ እናት ስለ ሰው እናት ከመናገርሽ በፊት ቆም ብለሽ አስቢ። እንዳንቺ ቆሞ በመቅረስ የሚገኝ አይደለም። ጭማትሪ ወይኔ ሚላት እንዴ! እናትና ልጅ ምን አይነት ሰዎች ናቸው? ቆይ እንዴት ነው አንድ አይነት የሆኑት? ምን አይነት ሰዎች ናቸው? ወይኔ ሉሊት ራሷ እኮ ናት በፍቃዷ ላይ ልትቀጫለች።
እናቴ መታስተናገራት እሷ ምን ማድረግ ነበረባት? እዛ ቢሮ ገባሽ እኮ በእናትሽ አቅም ሳይሆን በራስሽ ብቃት ነው። ምን እያልክ ነው ዩኤል? የትኛውን ቦታ ቢሆን በዙሪያችን ባሉ ሰዎች ሳይሆን በራሳችን ነው መመዘን ያለብን። ግን እኮ እናቴ ስለሆነች ለአንቺ መቆርቆሯ እኮ ሉሊትን ሊያስቆጣት አይገባም ነበር። ዩኤል ምንም ብትለኝ እንደኔ ሉሊት ትክክል ናት። ጥፋቱ በጠቅላላ ያለው እናቴ ጋር ነው። ወይዘሮ ሜላት እንዴት አድርገን ይቅርታ እንደምጠይቅሽ አላውቅም። አንተ ደግሞ ምን አድርገኝ ነው ይቅርታ የምጠይቀኝ? የማይመጥንሽ ቦታ ላይ ከማይመጥኑሽ ሰዎች መካከል አድርጌ ክብርሽን ተጋፋሁት። ዩኤል አንተ እኔን ለመጥቀም ነው እንጂ ለመጉዳት ብለህ ምንም ያደረግከው ነገር የለም። ደግሞ እኔ ምንም አልተሰማኝም። በቃ አሁን ልጆቼ ስለሚጠብቁኝ እንሂድ። እሺ በቃ እናት ሂሳብ ይዘሽ ልትሄድ ነው እንዴ? አዎ። ቁርስ አትበላ? አላስፈልገኝም። ለምን እንዴ? አላስፈልገኝም ማለት እኮ አላስፈልገኝም። ኖላዊ ማታም እኮ ቢሆን እራት አልበላህም። ምግብ ያለ ሰው ምን ያደርጋልና? እሺ በቃ ይቅርታ ኖላዊ። ሴትዮ ተነሽ አልኩሽ እኮ። ይቅርታ ካላደረክልኝ ከዚህ ቦታ አልነሳ። አሁን ባንቺ ቤት አንጀቴን በልተሽ ሞተሻል። ኖላዊ ቆይ በዚህ ልክ ለምን ነው ክፉ የምታረገኝ? እኔ ነኝ ወይስ ያንቺ ተፈጥሮ ነው ክፉ ያደረገሽ? አንተ ነህ እንጂ የተናገርኩትን ነገር እኮ ከክፋት አስመስልከው። እንደዚህ የተናገርኩት ከክፋት አይደለም ልትይኝ ነው? አዎ አይደለም። እስቲ ንገሪኝ። አሁን አንዬ ስሟ በክፉ የምትነሳ ልጅ ናት? ኖላዊ እኔ እኮ እንደዛ ለማለት ፈልጌ አይደለም። አሁን ጽንሱ እየገፋ ነው። ቆይ በሚያስፈልገኝ ሰዓት እንዴት ጥላኝ ትሄዳለሽ ነው ያልኩት። እንዴ ብትሄድስ ታዲያ አንቺን የማረስ ግዴታ አለባት እንዴ እሷ ካልቻለች? ኖላዊ ልጄ ናት ትሌለ እንዴ? ቆይ እናቷን ብታረስ ምንድነው ችግሩ? ፋኖስ እየተፈታተንሽ ነው። ኖላዊ እኔ እየተፈታተንኩ አይደለም፣ ግን በቃ ልጄ ነሽ ትላለህ። እምወልደው ልጅ ደግሞ የሷ ወንድም ነው አይደለ? ምን ችግር አለው እኔ የምታርሰኝ? አንዬ የራሷ ቤተሰብ አላት። የፈለገችውን ማድረግ ትችላለች። ደግሞ ውስጡ ያለውን ቁስል ማውቀው እኔ ብቻ ነኝ። ማድረግ የምትችለውን ነገር ከማድረግ ወደ ኋላ አትልም ነበር። አንቺም አታውቂውም ያለባትን ችግር። እኔና እሱ ነው የምናውቀው። ተይኝ እባክሽ። ኖላዊ አንተም እኮ አባቷ ነህ። ያንተ ችግር ማለት እኮ የሷም ችግር ማለት ነው አይደል እንዴ? ፋኖስ ሀናን እንደ ጠላት እየነገርሽኝ ነው? ነገርኩሽ እኮ ብዙ ቁስል አለባት የማትናገረው ልጅ አይደለም ኖላዊ። ግን እሷ ልጅ እስከሆነች ድረስ ማድረግ ያለባትን ነገር ሁሉ ማድረግ አለባት። አሁንም ደግሜ ልንገርሽ፣ ሀንዬ ምንም ነገር ብታደርግ ትክክል ናት። አሁንም ደግሞ ወደ ቤተሰቦቿ መሄድ ትችላለች። እሺ እኔ አሁን ምን እንዳደርግ ነው የምትፈልገው? እኔ ምን አውቅልሻለሁ? ኖላዊ የእውነት ጠልተኸኝ ከሆነ ቤቱን ለቅቄ ልሂድ። እንግዲህ አንቺ ካልሽ ትችያለሽ። ወደዚህ ነገር ሆን ብለሽ የምትገፋፊኝ ከሆነ እኔ በገመድ አላሰርኩሽም እኮ መሄድ ትችያለሽ። ቆይ ግን የምር ኖላዊ አንተ እኔን ከቤቱ ጫልከኝ? በቃ ተናገርኩ። ሀንዬን ክፉ ነገር ተናግረሽ ከምጠላሽ ብትሄጂ ነው የሚሻለኝ። እኔ በሀንዬ ሲመጡብኝ አልወድም፣ ከእናቴም ጋር አላወዳደራትም ብዬ ደጋግሜ ነግሬሻለሁ። በቃ ኖላዊ አንተ ቶሎ በል እሺ፣ እረፈደብን እኮ። ኧረ ሞራልሽ ደግሞ ይገርማል። ዛሬ ለየት ያለ ነው። ምንድን ነው? ዝም ብለህ አትቀደድ እስኪ። ይልቅ ቶሎ እንውጣ። እሺ። እኔ ማብራችሁ ጣሉ ጠብቁ። እንዴ ወዴት ነው አብረሽ የምትሄጂው? እናንተ ወዴት ነው የምትሄዱት? እኛማ ወደ ስራ ነው የምንሄደው። እና እኔም እናንተ ስራ ቦታ እመጣለሁ። ምን ልታረጊ? ሰላምዬ እስኪ ጥያቄ አታብሽ። ከስራ መባረሬን ነገርኳችሁ አይደል? እሱንም አናውቃለን፣ ግን እኛ ጋር ምን ታደርጊያለሽ? እዚህ መቼም ከማዬ ጋር አንድ ቤት ወይ ብላችሁ አትፈርዱብኝም አይደል? እናትሽ አይደለች እንዴ? አብረሽ ብትይ ምን ችግር አለው? ከዚህ በኋላ ከማዬ ጋር አንድ ቤት ከዋልኩ ጨርቄን ጥዬ ማበዴ ነው።
እማዬ አያቴ በጣም ምጠላሽ መስሎሽ ነው የሚታይሽ? ምን የሚታይሽ ብቻ በደንብ አድርጋ ነው እንጂ የምጠላኝ። ተሳስተሻል እማዬ። አያቴና ሰላም የሚወድሽን ያክል ማናችንም አንወድሽም። ምናሴ ምንም ብትለኝ እኔ አልሰማህም። በቃ ከእናንተ ጋር እመጣለሁ አልኩኝ፣ እመጣለሁ። እኛ ጋር መሄዱ ችግር የለውም እንሄዳለን። ግን ደግሞ እማዬ አያቴ እንደዚህ ስትናገሪያት መስማት አልፈልግም። አንተ ከኔ በላይ ቀርበሃት ነው ይሄን ያህል የምትቆረቆርላት? ይሄ መቆርቆር አይደለም እማዬ፣ በሁለታችሁ መሀል አለመግባባት ስላለ ነው እንጂ አያቴ በጣም ነው የምትወድሽ። ምናሴ ልምጣ ካለች በቃ ተዋት ትምጣ። ወይ አንቺ ደግሞ ሰላም ማስታረቅ ሲገባሽ ልታራርቂያቸው ነው እንዴ? እነሱ ህፃን ልጆች ናቸው እንዴ ነው ማስታረቃቸው? ሰላም በቃ ምንም ማድረግ ካልቻልሽ ዝም በይ። እንዴ ዝምማ አልልም። እነሱ ተስማምተው እኛም ማጽናናት ሲገባቸው ጭራሽ በውሃ ቀጠነ እየተጣሉ ለኛው ድጋሚ ሸክም ይሆኑብናል። እንዴ ቆይ ለምሮ ዝም የማትዩ? ሰላምዬ እውነቷን ነው። እኔ ከእናቴ ጋር መቼም ተስማምቼ አላውቅም። ስለዚህ ነገሩ የሚበርደው በመነጋገር ሳይሆን ከሷ በመሸሽ ነው። በቃ እኔ ከእናንተ ጋር ነው መሄድ ያለብኝ። በቃ ምናሴ ተዋት ትምጣ፣ ከኛ ጋር እየወራች ትውላለች። ግን እኮ ይሄ ነገር አያቴን ሊያስከፋት ይችላል። ምናሴ እሷ የራሷ ጉዳይ ነው። አሁን ሳይረፍድብን እንይባል። እሺ በቃ ተነሱ። እኔ ባሰ እንዳያከር ብዬ ነው ካላችሁ እሺ እንሂድ። በዚህ ሰዓት ነው ስራ የሚገባ እንዴ? አዲስ ተቆጣጣሪ። ቆይ አንቺ ግን ምን አይነት ሰው ነሽ? ሰላም ተቀድሞ አታስመስይ እባክሽ። ምን ሆነሃል? ወይዘሮ ሜላት ከስራ የወጣችሁ በራሷ ፍቃድ ነው ያልሽው? ቆይ ማረገኛት መስሎሽ ነበር? ሄደህ አግኝተህ ጠይቃት ባልሆነ። ወይዘሮ ሜላት ባለውለታዬ ናት፣ መቼም አልተዋት። ኧረ እባክህ ምን አለች? ቆይ ምን ልሁን ብለሽ ነው ከስራ ያባረርሽ? እንዳባረርኳት ስትነግርህ ለምን እንዳባረርኳት ለምን አልነገረችም? እሱማ ነገረች። እና ታዲያ ከነገረች ለምን ትጠይቀኛለህ? እናቷ ስለተናገረች ታዲያ እሷን ለምን ታባሪያታለሽ? እናቷ የተናገረችኝ እኮ እሷን ለምን ተናገርሽ ብላ ነው። እቺ ሴት በእናቷ መመዘን አለባት ነው? አዎ በደንብ ነበረባት። እሷ እዚህ ባትኖር ኖሮ እናቷ አፏን አትከፍትብኝም ነበር። ቆይ አንቺ ሲጀመር ወይዘሮ ሜላትን በክፉ ማንሳቱ ለምን አስፈለገ? እዩ በቃ ከሄደች ሄደች ነው። ይሄን ያክል ምንድነው ማካበድ? ይኸውልሽ አሁን ይቅርታ ጠይቀሽ እንድትመልሻት እፈልጋለሁ። ቀልድ ጀምረሃል እባክህ። እየቀለድኩ አይደለም። እሷ ማን ስለሆነች ነው እኔ ይቅርታ የምጠይቃት? ሉሊት ከኔ ጋር መጣላት ትፈልጊያለሽ ወይስ አትፈልጊ? ሰውዬ ምንድነው የምታወራው? ሄደሽ ይቅርታ ጠይቀሽ ወደ ስሯ እንድትመለስ ፈልጋለሁ። ኧረ በእናትህ አትቀልድ። ይቀልዳል እንዴ? የማንንም ችጋራም ስራ ካልሰራሽ ብዬ ነው ሂጄ ይቅርታ የምጠይቃት? እየቀለድኩ አይደለም አልኩሽ። ኧረ በጭራሽ። ለምን አንቃ አገለኝም? በፍጹም አላደርገውም። እንግዲያውስ ከኔ ጋር ቅልጥ ወዳለ ጦርነት ውስጥ መግባት ፈልገሻል ማለት ነው። ኦኬ እያስፈራራኸኝ ነው ማለት ነው? እኔ እኮ እዚህ ድርጅት ውስጥ ካንተ በተሻለ የድርሻ ወኪል ያለኝ ሰው ነኝ። ተወካይ ነሽ ማለት እኮ ባለቤት ነሽ ማለት አይደለም። ምን ማለት ነው? ይኸውልሽ እዚህ መስሪያ ቤት ከገባሽበት ዕለት ጀምሮ እያንዳንዱ ያለሽበትን መንገድ ጠንቅቄ ነው የማውቀው። ይሄን ደግሞ ለአቶ መዘከር በነገራቸው አይደለም ከዚህ መስሪያ ቤት ከዚህ ሀገር ነገሩ ነው የሚያወጡሽ። እሺ ተጠንቀቂ። ይሄ ልጅ ቆይ የምር ነው እንዴ? ይሄን ያክል ምን አድርጌ ነው? ብላ አባዬ። አባዬ በደንብ ብላ እንጂ ምን ሆነሃል? ኧረ ሀናዬ እንደውም እርቦኝ በጣም በላው። እንዴ ቁርስ አልነበረም እንዴ? እኔ ምን አውቃለሁ? እንዴ ምን አውቄ ማለት ምን ማለት ነው? ሲጀመር ፋኖስ የት ሄዳ ነው? ቤት የለችም እንዴ? ምን አውቃለሁ እንግዲህ ወጣ ይሆናል። ቆይ ወዴት ሄዳ ነው? ማለቴ ምን ሆናችኋል? ምንም አልሆንም። ከመጣው ጀምሮ ስሜቴ ምንም ልክ አይደለም። የተፈጠረ ነገር አለ እንዴ? ሀናዬ ምን ሆነሻል? ለምን የማይናገሩን ዝም ብለሽ አትበይኝ? እንዲያውም ካልነገርከኝ አልበላም። ሀናዬ ደግሞ ከልጅነትሽ ጀምሮ ነው ድርቅ የምትይው ነገር አለ። እውነቴን ነው አባዬ፣ ካልነገርከኝ አልበላም። ሀናዬ ምን ሆነሻል? ምንም የተፈጠረ ነገር የለም። አይ የሆነ ነገርማ ተፈጥሯል። ከፋኖሴ ጋር ምንድን ነው የሆናችሁት?
ምን እንደው እኮ ሰው ተናግሮ አናጋሪ ሆኗል። እንዴት? ፋኖሴ እኮ እንደው ሳልፈልግ መናገር የማልፈልገውን ቃል ከአንዴም ሁለቴ ከሁለቴም 3 ጊዜ አናገረች። ምን? ፋኖሴን አንተ ተናገርካት? መሆኑ ነው እንግዲህ አንዬ። እኔም እኮ ከማታ ጀምሮ ስደውላት አታነሳም። ምን? ስደውላት አታነሳም? አዎ፣ መቼ ነው ከቤት የወጣችው? ጠዋት እኔ ስወጣ ነበረች። አንተ በምን ምክንያት ነው የተናገርካት? አንዬ ደግሞ አታብዣ። ወይ አባዬ ደግሞ አሁን ምክንያቱን ለማወቅ መጣር ማብዛት ነው እንዴ? አንዬ በቃ ምግቧን ዝም ብለሽ ቢ ራሷን ያለችበት ቦታ ሄጄ ጠይቃታለሁ። በቃ አንዬ ለምን አይቀርብሽም ግን? እንደዛ የሚባል ነገር የለም እንዴ አባዬ። እቺ ልጅ እኮ ነፍሰ ጡር ነች። የሆነ ነገር ብትሆንስ? ምን እንዳትሆን እንዴ? አሁንስ የት እንዳለች በምን ይታወቃል? ይልቅ አባዬ ቶሎ ቶሎ በልተን ብንፈልጋት ነው የሚሻለው። ብላ አባዬ ብሉ እስኪ ልጨምር እንዴ? ኧረ እኔ በቃኝ። እንደው ለጨዋታው ብዬ ነው እንጂ ጥርሴም እምቢ ካለኝ ቆይቷል። ኧረ ገና አንድ ፍሬ ልጅ ናት። ሜላትን የምታክል ልጅ አድርሼ ነው እንዴ አንድ ፍሬ የምሆነው? ሲታዩ እንግዲህ እንደዛ ነው። እስቲ ተይኝ። እኔ ልጅ ባይልልኝ ነው እንጂ እዚህ ቁጭ ብዬ መጠሪያ ጊዜ ነበር። እማማ ብዙ ሰው እኮ ልጄ ላይ እንዳጥለኝ እያለ ነው የሚጸልየው። እርስዎ ግን ልጄ ላይ ጣለኝ እያሉ እየጸለዩ ነው። አይ እንደሱ ማለት ሳይሆን ትልቅ ነኝ ማለቴ ነው። ቢሆንም ደግሞ ቢወድቁስ ምን ችግር አለው? እናት የሆነች ልጅ እኮ ነው ያሉት። እስኪ ተይኝ። እኔ ልጅ ይቺ አሁን ምኗ ልጅ ናት? እውነቴን ነው ማማ። እትዬ በጣም ጠንካራ ሰው ናቸው። አንቺ ጠንካራ ብትሆን ነው እነዚህን ልጆች በዚህ እድሜያቸው የምታንከራትታቸው? እሳቸውስ ምን ያርጉ? ጊዜ ክፉ ነው፣ ፊቱን አዞረባቸው። የነበራትን ሀብት አጠቃቀሙን አላውቅ ብላ እንጂ ጊዜ ምን አረጋት እሷ? እማማ እኔ ከእርሶ ባላቅም እትዬን እንደዛ መናገሩት ግን ትክክል አይመስለኝም። እንዴት? እንግዲህ የሆነው አንዴ ሆኗል። እትዬን እንደዛ ቢሏቸውም የጠፋው ነገር መቼም ላይመለስ ሂዷል። እሱስ ልክ ነሽ። እንደው ስነግራት አልሰማ ያለችኝ ቢያበሳጨኝ ነው እንጂ በዚህ ሰዓት እትዬን መራቅ ሳይሆን ከጎናቸው ሆነን ልንደግፋቸው ነው የሚገባው። ላግዝሽ ብላት ትሰማኛለሽ ብለሽ ነው? እንዴት ነው የማይሰሙት? እሷ ከኔ ጋር የማያስማማ አንድ ጋንጮር አለባት። አንድ ቀን እኮ ተስማምተን አናውቅም። ግድ የለዎትም እማማ፣ እርስዎ እናት ኖት። ስለዚህ ልጆትን እንዴት ማባበል እንዳለቦት የሚጠፋዎት አይመስለኝም። እኔም ማመጣጤ ለዚሁ አልነበረ። ገና ከመድረሴ ቀልሜን ገፈችው። እንግዲህ እኛም ሞክር፣ ያው አቡዬ አባቴ ደግሞ ያግዙናል። እሺ እኔ ልጅ፣ አንቺ ግን እስከዛሬ ድረስ አብረሻቸው መኖርሽ በጣም ነው የሚገርመው። አይ ማማ፣ ቤተሰቦቼን ትቼ ወደ ልሄድ? አይ አንቺ በዚህ ጊዜ እንደዛ የሚያስብ ሰው ያለ ይመስልሻል? እትዬ ለኔ እናቴ ናቸው። እናቴን ደግሞ በችግራቸው ጊዜ የትም ትቻቸው መሄድ አልችልም። ይሁን እስቲ እግዚአብሔር ይባርክሽ። አሜን። ቆይ እስቲ የሚጠጣው ይዤ ልምጣ። እሺ እኔ ልጅ። ወይዘሮ ሜላት ተመቸንሽ አይደል? ወይ መመቸት። ሰላምዬ ግን የምር ጠግበሻል። ምን አደረኩ? ማን ብዬ ጠራሁት እንዴ? ጭራሽ ደግሞ እኔ ምን ደግምልሽ ፈልጋሽ ነው? ምን ችግር አለው ታዲያ? ቆይ ግን ምን ሆኜ ነው? ቆይማ ምንድን ነው ያልሽው እንዴ? እኛ መች ተሰቃየን እና ይሄ ኑሮ ነው? እማዬ ይሄማ ኑሮ ነው። እንደውም ከድሮ ይልቅ አሁን የምንኖረው ኑሮ ነው የተመቸኝ። ወይ መመቸት። እንደዚህ እየለፋችሁ ተመችቷችኋል? ሰላምዬ እውነቷን ነው። እንደውም ቀደም ብለን ይህን ስራ ባለመጀመራችን ሳንጸጸት አንቀርም አይደል ሰላምዬ? አዎ የስራው ገቢ በዛ ላይ በጣም ቆንጆ ነው። እናንተ እኔን ያስጠናናችሁ መስሏችሁ ነው አይደል? ቆይ እማዬ እዚህ ድረስ የመጣሽው የሆነ ያልሆነውን እያነሳሽ ልታስለቅሽን ነው እንዴ? መች አለቀስኩኝ እንዴ? አንቺ ዝም ካላልሽኛ ማልቀሳችን ይቀራል? አይ አምላኬ፣ ለነዚህ ምስኪን ልጆች እንኳን ስትል ይቅር ብትለኝ ምን አለበት? እንዴ እሱ ደግሞ ምን አደረገ? እኔን እንደፈለገ ይቅጣኝ፣ ግን ለእናንተ ሲል የተወሰነ ነገር እንኳን ቢሰጠኝ ምን አለበት? ኧረ ተይ እማዬ፣ እንደማ ያስቷል በቃ ብሎሽ ከእግዜሩም ጋር መጣላት አማረሽ?
እስኪ ተይኝ እኔ ልጅ ቢሆንልኝማ ጥሩ ነበር። ቆይ ካሱ ጋር ስትጣሉ ቤቱን ለቀሽ ወጣሽ። ከእግዜሩ ጋር ተጣልተሽ የት ልትሄጂ ነው? የማዬ ጸብ በስንት ጣዕሙ። አሁን በቃ እኔ ልሂድ። እንዴ ማዬ ቆይ አንድ ላይ ምሳ እንበላለን አልተባባልንም እንዴ? እንደዚህ ስትሆኑ ከማይ ብሄድስ እኔ ደግሞ ተነሳባት። አረ ሰላም እየተነሽና ተከታያት። ምን ይሁን ብዬ ነው የምከተላት? እንዴ እና ብቻዋን ትሄድ ነው እንዴ የምትይኝ? መቼስ ቤቷ አይጠፋት። ውይ ሰላም ከአያቴ ጋር እኮ ተጣልታለች። ወደ ቤት አትሄድም። እመነኝ ምናሴ የትም አትሄድም። ይልቅ ይኸኛውን ጫማ አግዘኝ፣ ስራችንን እንጨርስ። ወይኔ ፋኖስ የሆነ ነገር ውሰጂው። ወይ ሀንዬ ይቅርብኝ። ኧረ እባክሽ የሆነ ነገር ውሰጂ። ሀንዬ ይቅርብኝ አልኩሽ። ይልቅ አጣርፌሽ ስጠሪኝ በጣም ስለደነገጥኩ ነው እዚህ ድረስ የመጣሁት። ምነው በሰላም ነው ግን? ከአባዬ ጋር ምን ሆናችሁ ነው የተጣላችሁት? ለዚህ ነው የፈለግሽኝ? አዎ ምን ሆናችሁ ነው? መጣላታችንን ማን ነገረሽ? አባዬ ነው ነገረኝ። ታዲያ ምነው በዛው የምትጠላንበት ምክንያት ሳይነግርሽ? ንገረኝ ስለው ክፉ ሆና ክፉ አደረገችኝ አለኝ። ለነገሩ እሱ ልክ ነው። እኔ ነኝ እባክሽ ክፉ ሆኜ ክፉ ያደረግኩት። ፋኖስ አንቺ ምን አደረግሽ? ሀንዬ በጣም ይቅርታሽ። እንዴ ለምን? ይኸውልሽ ሀንዬ ኖላዊ ኮንን የተቀየመኝ አንቺን ተናግሬበት ነው። ምን? እኔ ደግሞ ምን አድርጌሽ ትናገሪኛለሽ? ያው ወደ ቤተሰቦች ልትሄጂ እንደሆነ ነገረኝ እና ከዛ በኋላ ከፋኝና የሰው ልጅ ያው የሰው ልጅ ነው አልኩት። ምን ፋኖሴ እኔ ነው እንደዛ ያልሽ? ሀንዬ ሰይጣን አስቶኝ እኮ ነው። እባክሽ የኔ እናት ይቅር በይኝ። ቆይ መሄዴ ምንድነው ችግሩ? አላቅም ብቻ ሀንዬ ለመድኩሽ መሰለኝ። ብቻ ግን ከቤት ልትወጪ እንደሆነ ሳቅ በጣም ከፋኝ። ፋኖሴ እኔ አንቺ ጋር መኖሬን ይሄን ያህል ተወጁ ነበር ማለት ነው እንዴ? ሀንዬ ቆይ እንዴት ነው የማልወደው? አንቺ እኮ የትም ቦታ ብትሆኝ የምትወደጂ ልጅ ነሽ። አባዬ ብዙ ክፉ ቃል ተናገረሽ እንዴ? አይ እሱ እንኳን አልተናገረኝም። ያው ግን ዝም ብሎ ነው ያኮረፈኝ። ይኸውልሽ በዚህ ሰዓት ሰው እንደሚያስፈልግሽ ሳልረዳ ቀርቼ ሳይሆን ቤተሰቦቼ እኔ ስለማስፈልጋቸው ነው መሄድ የወሰንኩት። ይገባኛል ሀንዬ፣ ቅድሚያ መስጠት ያለብሽ ለቤተሰቦችሽ ነው። እናንተም እኮ ቤተሰቦቼ ናችሁ። አውቃለሁ ሀንዬ፣ ግን ደግሞ ያሉበት ሁኔታ ልንረዳቸው ይገባል። አንቺ እኮ ተስፋ ያለሽ ልጅ ነሽ። በዛ ላይ ደግሞ ከነሱ መካከል መገኘትሽ ለነሱ ምን ተስፋ ይሰጣቸው ይሆናል። አመሰግናለሁ ፋኖሴ። አንቺ ግን ወደ ቤት መመለስ አለብሽ። አይ ሀንዬ ባትኝስ ምን መሄጃ አለኝ? ያው ትንሽ ልቆይና ከዛ በኋላ ሄዳለሁ። እና ከቆየሽ አይቀር የሆነ ነገር ውሰጃ። እሺ ባይሆን ለስላሳ ነገር ልውሰድ። እሺ አባት እና ታዘዘን። ሉሊት እንዴት ነሽ ወይዘሮ ሚላት? እዚህ ምን ትሰሪያለሽ? አንቺን ፈልጌ ነው የመጣሁት። አንቺን ፈልጌ? አዎ ቤት ገብቼ ነበር። ጠዋት እንደወጣሽ ነገሩኝ። ለምንድን ነው የፈለግሽ? አንድ ጊዜ ማውራት እንችላለን? እያወራን እኮ ነው ያለ ነው። ማለቴ የሆነ ቦታ ተቀምጠን ማለቴ ነው። አያስፈልግም። ወይዘሮ ሚላት እባክሽ ወደ ቤት መግባት አለብኝ። እሺ ወደ ስራሽ እንድትመለሽ እፈልጋለሁ። ምን? እንዴት? ምንም እንዴት የለውም። ያደረኩት ነገር ልክ አልነበረም። ኧረ እባክሽ። ታዲያ አሁን ስተትሽ ማን ነገረሽ? ወይዘሮ ሚላት ስራውን ምን ያክል እንደምትፈልጊው አውቃለሁ። እና ያወቅሽ እንደሆነስ? በቃ ሁሉንም ነገር እንድትሰውና ወደ ስራሽ ተመለሽ። አልመለስም። ለምን? ባደረግሽው ነገር የጥፋተኝነት ስሜት ስላልተሰማሽ አልመለስም። የኔ የጥፋተኝነት ስሜት ከአንቺ ስራ መመለስ ጋር ምን ያገናኘዋል? ስህተት ነው የሰራሁት አላልሽም ነበር? እና ስህተት እንደሰራሽ ካመንሽ መጀመሪያ ይቅርታ መጠየቅ አለብሽ። እኔ ደግሞ ያኔ ነው የምመለሰው። ወይዘሮ ሚላት እዚህ ድረስ መጥቼ ስለጠየቅኩሽ እየኮራሽ ነው እንዴ? እንደሱ ከመሰለሽ የራስሽ ጉዳይ። ይኸውልሽ አንቺ ለድርጅቱ ከምታስፈልጊው በላይ ድርጅቱ ላንቺ ያስፈልግሻል። ቢያስፈልገኝም ክብሬን ግን አሳልፌ አልሰጥም። ክብርሽን አሳልፈሽ እንድትሰጪ ማንም ሰው አላስገደደሽም። መምጣት ከፈለግሽ ግን በማንኛውም ሰዓት ቢሮአችን ክፍት ነው። አሁን ደግሞ ምን አስፈልጓቸው ነው ቤቴ ድረስ የመጣችሁ? ዛሬ ደግሞ የሚያስጠርቅ ሰው የለም እንዴ? የለም። ምን ታደርጊዋለሽ እንግዲህ። ምናሴ ያቺ ልጅ ግን ምን ሆና ነው የጠፋችው? እንዴ የቷ ልጅ? ያቺ ናታ። ማን ነበር ስሟ? ትሁት ጠፋች እንዴ? እዚህ መታ አታውቅም ብዬ እኮ ነው። እኔ እንጃ ሰላምዬ፣ እኔም አይቻት አላውቅም። እውነት ግን ወንድሜ ትወዳታለህ? ማን? ትሁትን? ትሁትን ትለኛለህ እንዴ? ቆይ ስለማን ነበር እያወራን የነበረው? ነገሩ ሌላ ነው እባክሽ። ሌላ ማለት ሌላ ደግሞ ማን አለ?
ሰላምዬ ተማሪ እያለን አንዲት ጓደኛ ነበረቻት። ምን አይነት ጓደኛ? አይነቷና መጠኗን ይፈልግሽ? እኔ ምን አቅላለሁ? ነገሩን በደንብ ግልጽ አድርገው። ትንሳኤ የምትባል የሆነች ጓደኛ ነበረቻት እና ሰላምዬ ትሁትን የቀረብኳት ስለሷ ለማወቅ ነበር። ቆይ ትንሳኤ የምትባለው ልጅ ላንተ ምን ነች? አረ ምንም አይደለችም፣ ግን ታውቂያለሽ የሆነች ለየት ያለች ልጅ ነች። እንዴት? ከትሁት ውጭ ሌላ ጓደኛ አልነበራትም። በዛ ላይ ደግሞ ስትስቅ እንዴት አባቷ እንደምታምር። ጭራሽ ጥርሷንም አጥንታልኛል። እሺ እንደውም አልነግርሽም። ወደ ነው ማትነግረኝ? አሁን ቆየት ነች? የት እንዳለች አላውቅም። እኔም ትሁትን የቀረብኳት ስለሷ ለማጣራት ነበር። ትሁት ግን ነገሩን ወደ ሌላ ቀየረችው። ቆይ ከልጅቷ ጋር የሆነ ግንኙነት ነበራችሁ? ምንም አልነበረንም። ብቻ ግን ሳያት የሆነ ደስ የሚል ስሜት ይሰማኛል። እና ከተሰማ ለምን እንደምትወዳት አልነገርካትም? አይ ሰላምዬ፣ በዛ ሰዓት እንኳን ሴት ላናገር ለራሴም እኮ ጤነኛ አልነበርኩም። ስለዚህ ትሁትን ባንተ ብዙ ተስፋ እንዳታደርግ እውነታውን ልትነግራት ይገባል። ግን እኮ ነገሩ ይከብዳል። ይኸውልህ ምናሴ፣ እንደዚህ አይነት ነገር ባደረክ ቁጥር ህመሙ እየገዘፈ ነው የሚሄደው። ስለዚህ በጊዜ ልደርስበት ይገባል። እሺ ሰላምዬ፣ እሞክራለሁ። ወይ አንተ ጉደኛ! ለካ ፍቅርን በጊዜ ነበር የጀመርከው። ጀመረች ደግሞ ሙልት ይጅብኝ ነው አይደለ? አይ ምናሴ፣ ለካ የራስህን ጉድ የሆደን በሆድህ ይዘህ ነው እኔ ስትከለክለኝ ነበር። በጣም ትገርማለህ። እኔ ጥፋተኛ ላንቺ መናገር ወይኔ ምናሴ። አይዞህ በቃ ወንድሜ። ፋኖስ ያልመጣችም እንዴ? ይቺ ልጅ አመረረች እንዴ? ነገሩ እስካሁን ድረስ ካልመጣች አምራለች ማለት ነው። እኔ ስሆን ግን ቃሌን መች ጠበቅኩኝና። እንዴት ዋልሽ ፋኖስ? እንዴት ዋልክ ነው ላይ? ይመስገን። ምን ነው ቆምክ አትቀመጥም እንዴ? እቀመጣለሁ። እሺ ምን እየሰራሽ ነው? አይኑ ላይ ያቺ ፍረድባት መከረኛ ሽሮነች። ደግሞ ሌላ ምን እሰራለሁ? አልሰሜን ግባ በሉ አሉ። ዛሬ ሽሮ ነው ላይ ከጀርባክ ምንድን ነው ያስከው? ይኸው ራስሽ ብታዩ አይሻልም? ነው ላይ ስጋ ብቻ ገዝተው አልሆነ። ታዲያስ አማረኝ ስትይ አልነበረም? ይኸው እንግዲህ ግማሹን ጥብስ፣ ግማሹን ደግሞ ብትፈልጊ ቅቅል፣ ግማሹን ደግሞ ቀይ ወጥ፣ የተረፈችዋን ደግሞ እዚህ ጭንቅላቴ ጋር ሽታውን ነው ያልችልኝ። ወደዛ ጋር ገመድ አመላልሽና እንደ ቋንጣ ነገር አለ። ይሁን ካልክ አይቀር ቋንጣም ሊያምረኝ ስለሚችል 1 ሜትር ገመድ ዘረጋና ሰቅለዋለሁ። በቃ እኔ ምለው ነው ላዊ፣ እኔ እኮ ስቀልድ ነበር እንደዛ ያልኩ። ቢሆንስ አማረሽ አይደለም እንዴ? ነው ላይ እንደ ህፃን እየሆንክ ነው እንዴ? ሲባል ፋኖሴ፣ እኔ በህይወት እያለሁ ክንዴን ሳልንተራስ አንቺ አምሮሽ የምታጩው ነገር በፍጹም የለም። ኖላዊ፣ እኔ እኮ እየቀለድኩኝ ነበር። ቢሆንም አንቺ አምሮሽ ምንም ነገር ሊቀር አይችልም። እኔ እያለሁ ኖላዊ እኮ ምን እያደረክ ነው? ፈጣሪ እኔን ስለሚወደኝ ያገናኘን እንጂ ለአንቺ እኮ ፋኖሴ ይሄ ህይወት የሚገባሽ አልነበረም። አንተ ሰውዬ ዛሬ ግን ምን ነክቷል? ኖላዊ፣ እኔ እኮ እዚህ ባለኝት በጣም ደስተኛ ነኝ። የሰው ደስታ ስለሚያስደስትሽና የኔ ደስታ ደስታዬ ስለሆነ ነው ደስተኛ ነሽ። እኔ ደግሞ ከእያንዳንዱ እርምጃሽ ፊት መሆን አለብኝ። አሁንም ቢሆን እኮ ከፊቴ ነክ አንተ ስላለኝ በጣም ደስተኛ ነኝ። ብቻ ምንም ይሁን ምን ዓለም ትገለበጣለች እንጂ አንቺ ልጄ እናም ደግሞ ሀንዬ ምንም ነገር ከቶ እንዲነካችሁ አልፈልግም። ኖላዊ፣ አምናለሁ። አንተ እኮ በጣም ልዩ ሰው ነህ። ከእናንተ የሚወዳደር በዚህ ምድር ላይ ለኔ አለኝ የምለው አንዳችም ነገር የለም ፋኖሴ። ይገባኛል ኖላዊ፣ ለኔ ማስረዳት እኮ አይጠበቅብህም። እሱን ካወቅሽ ታዲያ አንቺ ምንም ፈልገሽ እንደማታጪ ተረጂ። እኔ የምልህ ኖላዊ፣
ቆይ አሁን አማርኛ አልኩ የማይገኝ ነገር ቢሆንስ? የማይገኝ ቢሆን እንደው ኬትም ፈልጌ ያመጣለሁ እንጂ አንቺ አምሮሽ የሚቀር ነገር በፍጹም የለም። ካልክ አይቀርስ አንድ ነገር አምሮኛል። አየየየ ፋኖሴ ጭፈራ እንዳትይኝ ብቻ። አዎ ጭፈራ ልል ነበር ግን ትቼዋለሁ። እንኳን ተውሽ። አልክ ፋኖሴ ጠበስ አድርገሽ አንበላም? እሺ በቃ ሽንኩርት ላስገባትና ይቆያል ፋኖሴ። ያው በቃ ደርሷል ነው ላይ ይሄ እስኪ ቁላላ ደግሞ ነው ስጋው ልክተፍ። ማግዝሽ ነገር አለ? ምንም ላራግበው እንዴ? አረ እንዴ የዛሬው ስታይል የምን ጉድ ነው? ቆንጆ ስጋ እንዴት ያለ ቀይ ስጋ መሰለሽ ከሻኝ አርጓል። በጣም አሪፍ ነው። ሳልገኝ ያለው ምን አለ? ሳልገኝ እኔስ እንደው መቼም አልረባም። እንዴት ነው ግን ቃሌን መጠበቅ የተሳነኝ? እንዴትስ ነው ፋኖሴን ይህንን ያህል ክፉ እንደሆነች እንዲሰማት ያደረኩት? አምላኬ የእርጅና ጊዜን በልጅ አሳምራልኝ፣ ያንተንም አይን መውጋት ሆነብኝ። እባክህ ይቅር በለኝ። ያንዬ ነገር እኮ ስለማይሆንልኝ ነው አምላኬ። ባላማ በዛ አለፈ ነው ታለው እኔ ማይጄ ላገማጭለው ነበር። በስ የሚገርም ነው። ወደ ልትሄጂ ነው? አንቺ ወደ ሌለሽበት ነይ ተቀመጭ እኮ ነው የምልሽ። አልቀመጥም። ነይ ተቀመጭ ነው የምልሽ። እማዬ አልቀመጥም አልኩሽ። ይባኩትን ይቀመጡ። ተቀመጭ። እሺ ይሄው ተቀመጥኩ። ምንድን ነው ይህን ያህል ጠላሽኝ? ምን አድርገሽ ነው? አንቺን እንዳልጠይቅሽ ቀድመሽ መንገዱ መዝጋትሽ ነው? እትዬ ባኮትን ይረጋጉ። ተረጋጊ እንጂ እኔ ልጅ። ቆይ ግን እማዬ ምን ለማድረግ እየሞከርሽ ነው? እትዬ እሺ በሏ። ሜላት አንቺ እኮ ልጄ ነሽ። ለምንድን ነው ይህን ያህል ክፉ አድርገሽ የምትገምቺኝ? ክፉ ባትሆኝብኝማ ትደግፊ ነበር። አንቺ ግን ጭራሽ ጥፋቴን እየነገርሽ ታሸማቅቂኛለሽ። የኔ ልጅ እኔ እኮ የሚያናድደኝ ያደረግሽውና ያጣሽውን ነገር ሳስብ ነው እንጂ አንቺ ጋንቺ ውጭ ማን አለኝ? እሱን አንቺ ነሽ የምታውቂው። አንዳንዴ ሳስበው ግን ምን እንደሚገርመኝ ታውቂያለሽ? የእንጀራ ልጅሽ ሆንኩ ነው የሚመስለኝ። የኔ ልጅ ይሄን ያህል በዚህ ሁሉ መከራ ውስጥ ሆኜ እንኳን ከዛሬ ነገ መታ ትጠይቀኛለሽ ስል አንቺ ግን ድምፅሽን አጥፍተሽ ጠፋሽ። የኔ ልጅ ያጣሽው ነገር እኮ ብዙ ነው። እንዳልተካው አቅም የለኝም። ይሄን ጭንቀትሽን እያየሁ እንዴት ዝም እላለሁ? እንዴት ልትመጪ ቻልሽ? አላስችል ብሎኝ ነው እማዬ። ይሄን አላምንም እኔ። ባታምኝኝም ምንም አልፈርድብሽም እማዬ። አንቺ እኮ ረፍቴ ነሽ፣ ሰላሜ፣ ሁሉ ነገሬ። እንዴት በአንድ ስተት ትጠይኛለሽ? እኔ አንቺን ልጠላሽ አልችልም። ልጥላሽስ ብልሽ አንድ ልጄን እንዴት ብዬ ነው የምጠላው? ሜላትዬ እባክሽ ይቅርታ አድርጊልኝ። በአንቺ እንደምኮራ በራሴ እንኳን አልኮራም። ወንድ የምታስንቂ ጀግና ነሽ እኮ ሜላትዬ፣ ይቅርታ አድርጊልኝ እባክሽ። እማማ እትዬ እንቅልፍ ወሰዳቸው መሰለኝ። ውይ የኔ ልጅ ለካ እረፍት ይህን ያህል ናፍቋት ነበር ማለት ነው። ሌሊቱን በሙሉ ሲጨነቁ እያደሩ እንዴት እንቅልፍ አይናፍቃቸው? ምን አባቴ ላድርግሽ? የእናት እቅፍ የሰላም ምንጭ ነው። ለዛ ነው ቶሎ እንቅልፍ የወሰዳት። መጠለያ መሆን ሲገባኝ ሰቀቀን ሆንኩባት። እንደገና ደግሞ መሸሸጊያ እንኳን እንዳልሆናት ሸሸሁን። ይርቃታለሁ። ምን አባቴ ላድርግሽ?